ይውጣልኝ ስላልኩት ማለት ነው። በእርግጥ ከመንገድ መጥቶ እንደዛ ማለት አልነበረብኝም፣ ግን በሰዓቱ የተሰማኝ ስሜት ነው። የምር በጣም ነው የተናደድኩትኝ፣ በጣም ማለት ነው። በቃ እኔ ሄደ የተባለ ሰዓት በቃ አንጀቴ ርር ነው ያለው። እንደዛ ጊዜ አልቅሼም ተሰምቶኝም አያውቅም። እና እኔ በብሩኬ እንደዚህ ሆናለሁ፣ ጨክናለሁ ወይም ደግሞ ወስናለሁ ብዬ አስቤ አላውቅም ነበረ። ግን ደግሞ እኔ በቃ የወሰንኩት ወይም የቆረጠልኝ በቃ የታመምኩኝ ሰዓት ነው ማለት። ሁሌም እኮ ታመማለሁ፣ ግን እንደዚህ ከጭንቀት ብዛት ምግብ ካለ መብላት አንጻር ሐኪም ቤት እስከ መግባት ድረስ። ሰላም እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር አለው እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም ነው? ዛሬ በሀይሚና በብሩኬ መጥቻለሁ። እንግዲህ ሰሞኑን እንደምናየው ምን አይነት መንፈስ እንደገባብን አገራችን ላይ አላውቅም። በዛም በዚህም ጠብ ነው፣ መፋታት፣ መጣላት፣ በቃ መለየት ሌሽ እሺ ሙሽከላ። ለማንኛውም ወደ እንትሩ ስገባ እኔ ሀይሚ ጥፋተኛ ናት ብዬ አላስብም። ጥፋት የለባትም ነው የምልህ። ምክንያቱም አንዳንድ ጊዜ ለምትወዱት ሰውና ለቤተሰቦቻችሁ ስትሉ ዋጋ ትከፍላላችሁ። አሁን ሀይሚ እንግዲህ ለብሩኬ ስትል እንዲሁም ደግሞ ለቤተሰቦቿ ስትል ነው እንግዲህ ብቻዋን ዋጋ ስትከፍል የነበረች። ልጁ ላገኘች ሲላት የምታገኙ ያው እያስፈራራት ባትወደውም መገናኘቱን ባትወደውም ያው ልጁ ስለሚያስፈራራ ግዴታ ደግሞ ልጁን ማገኘት አለበት። ምክንያቱም ካላገኘችው ያው ቤተሰቦችን የሆነ ነገር ያደርግብኛል ትላለች። እንዲሁም ብሩኬን ስለምትል ለዛ ነው እንግዲህ ልጁን የምታገኘው እንጂ ሀይሚ መደበቋ ያው ራሷ እሷ የመሰላት እንግዲህ እንደዚህ ካበዳን አልመሰላትም። በራሷ ልትፈታ ነበር የፈለገችው። ገባችሁ? ራሷ ሁሉን ነገር ካስተካከለች በኋላ ከዛ በኋላ ነበር ልትናገር የነበረችው። እና እንዳልኳቸው አንዳንድ ጊዜ ለቤተሰብ ስትሉ ያው ብዙ ዋጋ ይከፈላል። እና እኔ እንደዛ ነው የሚታይ። እኔ ሀይሚ ብዙ ሰው ጥፋተኛ ናት ነው የሚለው፣ ግን ለእኔ ጥፋተኛ መስላ አልታየችኝም። ጥፋተኛው ማን መሰላችሁ? ማናየን ሀሰን፣ የመጀመሪያው ሀሰን ነው ጥፋተኛው። ሀሰን መጀመሪያ ሶሻል ሚዲያ ላይ አንድን ነገር ሶሻል ሚዲያ ላይ ከማንጣታችን በፊት ያን ሰው በአንዴ በሁለቴ በሶስቴ ላይ ነገርን ይችላል። ቀስ አድርገን በተረጋጋ መንፈስ ቁጭ አድርገን ችግሩ ምንድን እንደሆነ ቀስ አድርገን ቁጭ አድርገን ያን ሰው መጠየቅ አለብን። በመጀመሪያ ወደ ሶሻል ሚዲያ ከማምጣታችን በፊት እኛ ግን ያንን ሰው በቃ ይሄ አይሆንም ምናምን ካልን ቶሎ ብለን ወደ ሶሻል ሚዲያ ነው የምናመጣው ነው። እንደዛም ሆን የለበትም፣ ወደ ሶሻል ሚዲያ መውጣት የለበትም ነበር። እና መጀመሪያ እሱ ጠይቄያታለሁ ነው የሚለው። ግን በአንዴ በሁለቴ አይደለም፣ ቀስ አድርጎ በተረጋጋ መንፈስ ቢጠይቃት ሁሉን ነገር አሁን ነገረችው አይደል? ሁሉን ነገር ተናገረው ነበር። ምክንያቱም እሷንም ሰው እንድጠላ ስላደረገ ሰው እንድጠላ ነው ያደረገው። አንዳንድ ጊዜ ማስተዋል ይጎለናል። ቶሎ ብለን ወደ ሶሻል ሚዲያ ነው የምንወጣው እና መጀመሪያ እንደዛ ማድረግ ነበረበት። ከዛ በኋላ ነው ወደ ሶሻል ሚዲያ መውጣት የነበረበት። እሱ ግን ተሳስቷል። መከሪያታለሁ ብሎ ወደ ሶሻል ሚዲያ ግን ይሄ ኖር ነው እውነት። ሴት ልጅ ማቃለል ይባላል እውነት። በአንዳንድ ወንዶች ሴቶችን እየታቃላላችሁ ሴቶችን ታረክሳላችሁ አንዳንድ ወንዶች፣ እና እንደዛ መሆን የለበትም። ሌላው ደግሞ ብሩኬ ደግሞ ሰማ ነገሩን እንደ መጋፈጥ ለእሷ ቦታ ቢኖረው እሷም የሚወዳ ቢሆን ቢያንስ ባያገኛት እንኳን ከዛው ቁጭ ብሎ ካለችበት አገሩን ሳይለቅ ከዛው መታገል ለመጋፈጥ ነበረበት። እሱ ግን ምንድን ነው ያደረገው? ወደ ዱባይ ነው ሄደው። ይሄ ትክክል አይደለም። ሄደ እንደገና ተመልሶ ሀዛ ከሄደ በኋላ ታሳዝነኝ እወድሻለሁ ነው እንደዛ ብሎ መጀመሪያ ልቧን ከሰበረ በኋላ እወድሻለሁ ምናምን ብሎ ነገር የለ። መጀመሪያ ይቺ ልጅ ምንድን ነው ይሄ ችግሯ ምንድን ነው ብሎ ከጎኗ መሆን ነበረበት። ችግሯን ያኔ መካፈል ነበረበት። ከዛ በኋላ መጋፈጥ ነበረበት እንጂ እሱ ግን ወደ ዱባይ ነው ሄደው። ዱባይ መሄድ የለበትም እንደኔ ማለት ያው እንደ ሰው እንዳስተሳሰቡ ሊለያይ ይችላል። ለኔ ግን ወደ ዱባይ መሄድ የለበትም። እንደገና ሀሰን መናገር የለበትም። መጀመሪያ ያን ነገር
ቢያንስ ከልጁ ጋር ግንኙነት አላት። ልጁን እኮ ስላገኘችው ምንም የሚፈጠር ነገር ከልጁ ጋር ምንድን ነው ያላት፣ ምንድን ነው ኬዟ ምናምን ብሎ ቀስ በቀስ እኮ ማጣራት ይችል ነበረ። ግን እሱ ከልጁ ጋር ግንኙነት እንዳላት ምናምን ልጅ ብታመጪ ምንትሴ ቅብጥርሴ ነው እንደዛ ብሎ ነገር የለም። ሀሰን ተጣድፎ ነው የተናገረውና እኔ ለሀይሚ እንደ ስህተት አልቆጥረውም። ሀይሚ ማለት ነው እንዳልኳቸው ለምትወዱ ሰው ለምትወዱ ለቤተሰቦቻችሁ ስትሉ ደግሞ ብዙ ነገር ብዙ ዋጋ ትከፍላላችሁ። እሷም ያን ነገር ነው ያደረገች እና ብቻዋን ታግላለች። ግን ደግሞ በዛ ሰዓት አብሯት ከጎና ሰው የለም። ጥሏን የሄደው ሀሰንም እንደዛው ማለት ነው። ያቺ ማነች ጓደኛዋ ሀይሚ ናት። ሀይሚ መሰለች ባልሳሳት እሷ ናት አብራት የሆነችው እስከ መታመም ሐኪም ቤት እስከ መግባት ድረስ ነው እንግዲህ የደረሰችውና ስለዚህ አንዳንድ ጊዜ ነገሮችን ከመወሰናችን በፊት ብናስተውል ደስ ይለኛል። ዝም ብለን እኛ የመቸኮል ባህሪ አለን። ቶሎ ብለን ነገሮችን የማገናዘብ ባህሪ የለንም። ዝም ብለን ወደ አልተፈለገ ቦታ ነው የምንሄደው እና ልጅቱን ከመጀመሪያው ቀስ አድርገው ቢረዷት ቀስ አድርገው ደግሞ እንደዚህ ካሜራ ደቅ ነው አይደለም። አንድ ነገር ደግሞ ንገሪኝ ከማለት እኛ ይሄ ተመልካች ሳይሆን መስማት የነበር እራሳቸው ናቸው አይደል መስማት የሚፈልጉት። ስለዚህ ንገሪ ብሏት ካሜራ መደቀናቸውን ትተው ተናግራቸው ነበረ። እሷ ያው እነግርሃለሁ ብለዋለች። ግን እሷ እነግርሃለሁ እያለችው ሀሰን ነው ተሽቀዳድሞ የነገረው። ሀሰን ምን እንዳሰበ ባላቅም ሀሰን ያው መናገሩ ጥሩ አይደለም። ሌላ ነገር ያኔ ከአቅሙ በላይ ሲሆን መጀመሪያ ያው በደንብ መጠየቅ አለበት። ከዛ በኋላ ሲል ያው ለጓደኛው ሲል ሊናገር ይችላል። ወይ ደግሞ ይችል ከልጁ ጋር የሆነ ነገር እያደረገ የሆነ ነገር ቢሆን ቢናገር እሱ ልክ ነው ልል ይችላል። ግን ከልጁ ጋር ስለተጻጻፈ ከልጁ ጋር ስላገኘችው ይሄ የሚፈጠር ነገር የለም። ስለዚህ እኔ ሀሰን ትክክል አይደለም። እንዲሁም ብሩኬ ሰማ ዝም ብሎ መሄድ የለበትም። ሄደ ደግሞም መጣ። በሰለጠነ ዘመን ልጁን አገኘ ይደባደባለሁ ምናምን ብሎ ነገር የለም። ይሄ ሌላው ደግሞ ያኔ አፍቃሪ የተባለው ልጅ ማለት ነው። ይሄ ማሰቢያ የለው ነው የምለው። ምክንያቱም አሁን በሰለጠነ ዘመን እሱ በፊት ቀረ። ምክንያቱም ሴት ልጅን ማስገደድስ በፊት ቀረ። አሁን በፍላጎኑና በሰለጠነ ዘመን ማስፈራራት ምናምን ይሄ ዝም ብሎ ነገር ነው እና ጥሩ አይደለም። እና ይሄ አፍቃሪ ተብዬው የሚያስፈራራው በጣም ባለየ ነው። ምክንያቱም በሰለጠነ ጊዜ አስፈራርቷል። ለሱ ሊያደርጋት አይችልም። እና ብሩኬ ደግሞ አሁን መደባደብ ሳይሆን ያለብህ ልጁ ያኔ ያለ ማስረጃ ስላለ ልጁን በእርግጥ ሀገራችን ላይ ሕግ የሚባል ነገር የለምና ሀገራችን ላይ ሕግ ቢኖር አሁን ልጁ ይያዛል፣ ይታሰራል። ነገር ግን ቢታሰርም 2 ቀን ታስሮ ነው የሚወጣውና ስለዚህ መደባደብ አይደለም መፍትሄው። እና ስለዚህ ሂደህ እንደገና ተመልሰ መተህ አሁን ደግሞ ልጁን አሳዩን የኔ ጉዳይ ነው ማለት የሚባል ነገር የለም። ምክንያቱም እሷ ለቤተሰቦቿ ታስባለች። አንተ ጋር ሲደባደብ ቤተሰቦቿ ምን እንደሚያደርግ ታውቃለህና ስለዚህ በዚህ በሰለጠነ ዘመን ተነጋግሮ በውይይት መፍታት ይቻላል። ከፈለግ ልጁ ጋር ተገናኝተህ ችግሩ ምን እንደሆነ አብረህ ችግሩን መፍታት እንጂ መደባደብ አይደለም። እና ሀይሚ ያው የራሷ ምክንያት አላት ይሄን ያህል የደበቀችበትና አሁንም የምትናገረው ነገር ለእኔ ትክክል ናት። ምክንያቱም አንዳንድ ጊዜ አሁን እሷ ሂድ ብትለው ሴት የላከው ጅብ አይፈራ የሚባል የሌለ። ስለዚህ አሁን እሷ ሂድ እሺ ተደባደብ ከዚህ ምናምን ብትለው ሂዶ ሊደባደብ ይችላል። እሷ ግን አርቆ አሳቢ ስለሆነች ያን ማድረግ አልቻለችም። እና እንግዲህ እኔ
እንዳልኳችሁ እሷ የራሷ ምክንያት አላት፣ የደበቀችበት ያልተናገረችበት ምክንያት ልጁ እንደሚያስፈራራት ሁሉ ነገር ነው እና በእሱና በቤተሰቦቿም ስላስፈራራ ነው። ለዛ ነው እና አሁንም ቢሆን እኔ ሀይሜ ስህተት አለባት ብዬ አላምንም። ትንሽ ስህተት ያለው ከማን ነው ጓደኛቸው ጋር እሱ ጋር ስሙ ጠፋብኝ ደግሞ እሱ ጋር ነሱ መቸኮል የለበትም ነበረ። እንደውም ጓደኛዋ ነበረ የሴት ጓደኛዋ እስኪ ጠይቂያት አብሮ ከጓደኛዋ ጋር አብረው ለሁለት ቢጠይቋት ተነግራቸው ነበር እና ብቻ አላውቅም እንግዲህ